እምቡጥዬ አረ ቆየሽብኝ እኮ አላሳዝንሽም እንዴ? አረ ጠፋሽብኝ እናትዬ። ቆየሁብህ አይደል? ምን ችግር አለው? አንቺን ዘበኔንስ ብጠብቅሽ እድሜ ልኬንስ ብጠብቅሽ ምን ችግር አለው? እዚህ ጊዜ እንግዲህ ጉንጩን ሄዳ አንድ ጊዜ ትስመው። ያላሰበውና ያልጠበቀው ሀሴትና ደስታ በልብ ውስጥ ተሰማ። ደስታ ገጣሙን አያጣም ይላል የሀገሬ ሰው ሲተርት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችኝ ለምታበረታችኝ ከልብ አመሰግናለሁ። እንግዲህ ጽናት ድራማ እንደቀጠለ ነው። ደስና አስተማሪ የሆነ እንደዚሁም ደግሞ አዝናኝ ሆኖ ግን አስተማሪ የሆነ ድራማ ነው። እናማ ላይክ እና ሰብስክራይብ ሼር እያደረጋችሁ እኔንም በዚሁ እንድታበረታችሁ ስል በድጋሚ እጋብዛችኋለሁ። እንግዲህ ናትዬ ባላሰበውና ባልጠበቀው ሰዓት ፍቅር ላይ ጠብ ብሏል። ናትዬን ማንም ያፈቅረዋል ማንም ይወደዋል ብሎ እንደውም ማንም ምንም ይለዋል ብሎ አልጠበቀውም ነበረ። እንደምናስታውሰው መጀመሪያ ላይ መንገድ ላይ ወርቆ ቅዱሴ ወደ ቤቷ አንጥቶ ነበረ አስጠግቶ ሲኖር የነበረው። ከዛ በኋላ ነው የናቲ እንግዲህ ቀና ማለት የጀመረው። ዛሬ ላይ ደግሞ በሌላ በቆንጅትዬ እምቡጥዬ በሚላት ላይ ተፈቅሯል። አፍቅረዋለች። አንድ ቀን ተስሞ የማያውቀው ጉንጩ እየተሳመ ነው። ዋው በጣም ነው ደስ የሚለው። ሳቀ ትትስመው ሳቀ። በቃ ልቡ አልቻለችም። ልቡ መቶ ትግሪ ነው የመታው። ሜሉ እያላት ወየ አልቻልኩም፣ ልቀልጥብሽ ነው በቃ ቀለጥኩኝ፣ እኔ ቅልጥ ልበልህ፣ እኔ ልቅጣጥልህ፣ ቀድሜ እኔ ልቅለጥልህ ትለዋለች። ናትዬም አረምን ቦጣሽ ጥላትሽ እንዲቀልጭብኝም አልፈልግም፣ ጥላትሽ ቅልጥ ይበልልሽ። ሸክልኝ እነዚህን የመሰሉ እምቡጥ አበባ ይዤ የሚገዛ ይጠፋም ብለሽ ነው? ሜሉዬ የለችም ብሎ የመጣ ሰው የለም? አልጠየቁም? በእርግጥ እንደዛ ብሎ ለጠየቀኝ ሰው አልሸጥኩም። ለምን ትለዋለች። እንግዲህ ሜሉዬ ያላ ሁሉ ፍቅር ይወስዱብኛል፣ ያፈቅሩብኛል በማለት ውስጡ ፈርቷል። ድሮ በቅናት መንፈስም ተጠምዷል ናቲ። እናማ ለምን ብላ ተጠይቀዋለች። አንቺንማ ማንም እንዲወስድብኝም ሆነ እንዲመኝብኝ አልፈልግም እኮ ናትዬ፣ ይሄ እኮ ስራ ነው። ስለዚህ ምንም ሆነ ምንም ስራ እስከሆነ ድረስ በየትኛውም ሳይድ ላይ በየትኛውም ሁኔታ ብንሆን ስራ መስራት አለብኝ። ማንም ብሎ ምንም ብሎ ስራ ጠይቆ እስከመጣ ድረስ ሊገዛይ ስለመጣ ድረስ ስራ እስከሆነ ድረስ መሸጥ አለብህ ትለዋለች። ቢሆንስ አንቺን ለምን ይጠይቁኛል ይላል ናቲም። አንቺን ለምን ይጠይቁኛል? ቆይ አንተ እዚህ የምትመጣው ማንም ብለህ ነው ትለዋለች። እንዴ አንቺን ብዬ ነዋ፣ አንቺን ብዬ ነው እኮ። ታስተምርም እኔም ብሎ ነው የሚመጣው፣ ታስተምርም እኔም ብሎ ነው የሚመጣው ትለዋለች። እንዴ ናትዬ እኔንም ልክ እንደ ሌላው ተስተምር ነው እንደምታይኝ? እንደ ሌላው ተስተምርሽ ነው እንደምታይኝ? እንደ ሌላው ገበያ እንደሚገዛሽ ነው እንደምታይኝ? እሱ በፍቅር ወርቆ መጀመሪያ እኮ እንደዛ ነበርክ። መጀመሪያ እንደዛ ነበር። እንደዚህ እዛ አበባ ተጠብቅ ለዛ ነበር ማለት ነው። የምር በጣም ነው ያስከፋሽኝ ብሎ ድሮ ወደ ለቅሶ ቦታ መሄድ ጀመረ። እንባዎቹንም በእጆቹ ጠረግ ማድረግ ጀመረ። እንባዎቹ ወረድ ሲሉ በአራቱም ማዕዘን ወርደው እየጠረገ ባለበት ግን እንደ ብላ መልሳ ወደ ጆሮ ግንዱ ጠጋ ብላ አንድ ጊዜ ላስ አደረገ። ከዛ በኋላ ስለቀው የምር እኔ ልክ እንደሌላው ሰው ስታኝ እኮ በጣም ከፋኝ፣ በጣም ከፋኝ። አንተ ስትመጣ አይኔ ልጨፍን እንደዛ ይሻላል አይደለም እናቴ። ሌሎቹ ሲመጡ ሌሎቹ ተስተምሮች ሲመጡ ሌሎቹ ሰዎች ሲመጡ ፊትሽን ኮሶ አስመሲባቸው፣ ኮስተር በይ ተቆጫቸው። ፊትሽን ኮሶ አስመሲ፣ ምሳውን ታይበላ የወጣ ሴት ምሰይ፣ ፊትሽን አኮሳስትሪ፣ ኮሶ አስመሲው። እኔ ትመጣ ግን ፈገግ ብለሽ እንዳሁኑ እቅፍ አድርገሽ ሳም አድርገሽ ወደ ጆሮ ግንዳሽ ስር። እሺ የኔ ናትዬ፣ እዴ የኔ ነው ያልሽው፣ የኔ ነው ያልሽው ናቲ። ከዛ በኋላ ቆንጅዬ ቀይ አበባ ሰጠችው። እውነት የለኔ ነው በማለት እያሸተተ ባለበት እናትዬ አሁን አበባ ይመጣል አታወርድልኝ ትለዋለች። ግን ታስበው የኔ አስተያየቷና አኳኗ ያለ ደሞዝ የማሰራት ነገር ነው እንጂ እውነት የእውነት ወድ አይደለም። እሱ ግን ምስኪን ናቲ፣ ምስኪን ናቲ የዋህ በፍቅር የወደደችው መስሎት ቀልጧል። ልቀልጥልሽ ነው፣ ውሃ ልሆንልሽ ነው፣ የግንቦት ቀቤ ልሆንልሽ ነው ይላል። ይሄን ሲል ግን እሷ ለሳባ አድርጋ ሳምታ አድርጓለይ።
እናማ ናትዬ አሁን አበባ ይመጣል አታወርድልኝም እንዴ? እንኳን ማውረድ አይደለም ሄድሽ ከማሳው ቅጠፍ ብትኝ እንኳን እቀጥፋለሁ በማለት ናትዬ መልስ ይሰጣታል። እኔ እኮ ለዚህ ነው የምወድህ። አሁን እኔም እኮ ለዚህ ነው በቃ ልሂድና ልቅጠፍ አይደል ልቅድና ልቅጠፍ። በሌላ በኩል እንግዲህ ኪያዬ ወደ ቤተሰቦቿ ቤት ሄዳና ኪራ ቤት ሄዳ አድራ ነበረ። ይሁንና እንደተለመደው እንደዛሬው በሰላም አድራ በሰላም መውጣት አልቻለችም። የሆነ ነገር ተፈጥሯል። ምንድነው እሱ ካላችሁ ኪያዬ ወደ ቤት ስገባ ያሌባው ልጅ ቤት ውስጥ ነበረ እና ቀስ በማለት ያው የሌባ ነገር ምንም አይታመንና እንዴት በየት በኩል እንደሚወስድ አይታወቅም። እጁን ራሱ አንገቷ ላይ ተናቷ የተሰጣትን ሀብል አድርጋው ነበር ኪያ እና ባላሰበችውና ባላጠበቀችው ሲስተም ሀብሏን አውልቆታል፣ ወስዶባታል። ወይንም እንዴት ባድርጎ ካላችሁ አንገቷን ላይ ሲመለከተው ቆንጅትዬ በማለት ቀስ ብሎ አንገቷ ላይ እጁን ጣል ያደርጋል። እሷም ሌላ ነገር የፈለገ መስሏታል። እጅን ታንገት የላንሳ ትለዋለች። እሱም ቀስ በማለት ሀብሏን ፈታው። ከዛ በኋላ ሀብሏን ቀስ ብሎ አወረደ። አንሳ ስትለው ቀስ ብሎ አወረደው፣ ይዞት ሄደ። በሰዓቱ ኪያዬ ልታየውም ልታስበውም ልገምተውም አልቻለችም። አደረች፣ ተኛች፣ ተነሳች። ጧት አንገቶቿን ስደት ደባብስ ግን የእናቷ ስጦታ ወይንም የእናቷ ማስታወሻ የሆነው ሀብሉ አልነበረም። ለጊዜ መሰላት ሀብሉ እዛው ሶፋ ላይ የወደቀ ነበር የመሰላት። ይሁንና ሌባው ልጅ ነው ማታ የወሰደባት። ብትፈልገው ሶፋውን ብታገላብጠው ከታች ወደ ላይ ብታደርገው ከጎን ወደ ቀኝ ግራ ብታወራጭው ምንም ነገር ጠብ አላለም፣ ሄዷል። ከዛ በኋላ ኒና ኩሽና ሽንኩርት እየላጠች ነበር። ወደ ኒና ጋር ሄደች። ኪያዬ እንዴት አደርሽ? አላደርኩም። ምን ሆንሽ? እንደዚህ ተፈጥሯል። ማታ ግን ቲናዬ አይታ ነበር። ያው ብዙም ባይሆን እንደ ልጁ ሌብነት ስለምታውቅ ምናልባት አለቻት። ትዝ ብሏት ልታወራ ስትል ምናልባት ኪያዬ ቶሎ መለስ አደረገችና እቤት አስቀምጭ ይሆን እንዴ? አይ ምናልባት አስቀምጠሽ እንደው እቤት ሂጂና ቸክ አድርጊና ንገረኝ በማለት ኒናዬም ትላታለች። ኒናዬ ግን ጠርጥራለች። ማታ ልጁ እንደወሰደባት እጁን አንገቷ ላይ እንደጣለው። አየህ መንደራችን ጠባቦችና ክፉንም ደጉንም ታገናኘን ጀመር። አቶ በዛብህ ኪራ እንግዲህ እሷ አንደኛ አይደለችም። ሰው አታበላልጥም። ኪራዬ ከፍ አንዱን ዝቅ አታደርግም ይላን ኪራዬ። አቶ በዛብህም አልሆነና እንደዛ አታደርግም አልሆነና እንደዛ ዝተህብኛል አሉ አለ ኪራዬ። እንዴ ምን ታስመስላለህ አንተ? ፊት ለፊት ዝቼብህ እኔ አላቅምና ነው። ፊት ለፊት እኔ ዝቼብህ አላቅምና ነው። ምን ታስመስላለህ? አሁንማ እኮ ዛቻህን እኮ ለመድኩት ኪራዬ። አሁንማ እኮ ዛቻህንም ለምጄዋለሁ። ሲወስድ እያሳሳቀ ነው ሲባል አልሰማህም? ውሃ ሲወስድ እያሳሳቀ ነው ሲባል አልሰማህም? ሰምቻለሁ። ደግሞ አቅሜን አውቃለሁ። ዝም ብዬ ውሃ ውስጥ የምገባ ሰው አይደለሁ። እና እንዴት ነው ለአንተ አላንስም ነው ትርጉሙ? እንዴት ነው ለአንተ አላንስም ነው ትርጉሙ? እንደሰማኸውና እንደተረዳኸው ነው ያወራሁት። ቆይ አንተን ግን ማን ነው እንዲህ የልብ ልብ የሰጠህ? እኔ የምለው ማን ነው ለአንተ እንዲህ የልብ ልብ የሰጠህ? እስ ይለኛል ስወለድ ጀምሮ እንደዚህ ይመስለኛል ኪራ። ትዝ ይለኛል ሲወለድ ጀምሮ እንደዚህ ይመስለኛል። ሌላ ዘር ነው ከዘራችን ነው። በቃ ልብ ልብ ያለን የልብ ልብ ያለን የዘራችን ነው ከዘር ነው። ስማ ከዚህ በፊት መጥተህ ስለምታውቅ መውጫ መግቢያውን እንዳሸውደኝ ነው ደግሞ የመጣሁት ይላን ኪራ። የት ነው ደግሞ የመጣሁት? ኧረ ተው አታስቀኝ። እኔ ዝዝል አልነበርኩ። ምንም የማያውቅ ነው እንደሚመስልህ? ምንም የማያውቅ ነው እንደሚመስልህ? አትሳሳት። ሁሉንም ነገር አውቃለሁ። ከዚህ በፊት መንጣትህንም አውቃለሁ ይላል ኪራ። እንግዲህ ከዚህ በፊት የመጣውን ነገር አያውቅም።
ስቶ እንደገና ነው እንደ አዲስ የመጣ ነው እንጂ የሚመስለው ኪራ ምንም የሚያስታውሰው ሆነ ምንም ነገር የለውም። አቶ በዛብህ ግን ስለ ኪራ ጉዳት መድረስና ስለ ኪራ አይምሮ ስለ ጤንነቱ የሚያውቀው ታሪክ የለውም። ራኪብዬ ወደ እህቷ ጋር ትደውልና እንዴት ነሽ ወዴት ነሽ ትላታለች። እቤት ነኝ፣ እስካሁን ድረስ አልወጣሁም ከቤት። እንዴት ነው እስካሁን ተቤት ያልወጣሽው? እናንተ ጋር አሁን ቀን ነው አይደለ? አዎ እህቴ፣ አሁን እኛ ጋር 6 ሰዓት ነው። እንዴ ምሩ ጋር እሄዳለሁ ምናምን ብለሽ አልነበረም? አውቴ እህቴ ብዬሽ ነበር። ማለት እህቴ ምሩ ሳታዝንብኝ አልቀረችም። የማይሆን ነገር ላቶ አያሌው ነግሬያቸው፣ ምክንያቱም አለምዬ መታ በጣም ስታበሳጫትና በጣም ያልሆነ ነገር ስትነገራት ሰማሁ። በዛም እንግዲህ እንዲያሳርፋት ብዬ ለአቶ አያሌው ተናግሬ ነበር። ምሩዬም ለምን እንደዛ አልሽ በማለት ተቆጣ። ለምን ትላለች ራኪብዬ። አለምዬ በጣም አረ እህቴ አሁን ላይ በጣም ከባድ ሆናለች። አለምዬ በጣም ትራገም፣ በጣም የማይባል ነገር ሁሉ ስትል ሰማኋት። ከዛም ሚስቱ ስለሆነች ቢያሳርፋት ብዬ ለአቶ አያሌው ነው የተናገርኩት። እንዴ አያሌው ራሱ አያውቅም ነበር እንዴ? ያውቃል፣ ግን በዚህ ልክ ይሆናል ብሎ በዚህ ልክ ያለውን ነገር ግን አያውቅም። እሺ ከዛ መንገድን ስትሰማ ምሩ ለምን ነገርሽው? በእኔ ምክንያት የእነሱ ትዳር እንዴት ይፍረስ ብላ ጮኸች። አንቺማ ለሷ ጥሩ ነገር ያረኩ መስሎሽ ነበር? አዎ እኔማ ለምሩ ጥሩ ነገር ያረኩ መስሎ ነበር። ሰንዬ በምሩ አትዘኝባት። ራኪብዬ እንግዲህ ጥሩ አዛኝና ርህሩህ ሆናለች። ክፉ ነኝ ተብላ ነበር የምትባለው። ይሁንና አሁን ባለችበትና የሆነ ባለው ነገር በጣም ርህሩህና አዛኝ ሆና ነው የምታሳየው። በምሩዬ አትዘኝባት እህቴ፣ በምሩዬ አትዘኝባት። አንዳንድ ሰው እንደዚህ ነው በቃ። ስለዚህ አትዘኝባት። ደግሞ እህቴ እንዳለችው በእኔ ምክንያት የነሱ ትዳር ቢፈርስ አስበሽዋል ትላለች። ሰንዬ ደግሞ ተጸጽታለች ተመልሳ። በእኔ ምክንያት የነሱ ደግሞ ትዳር ቢፈርስ አስበሽዋል? ተረድቼሻለሁ። አንዱን ትዳር ለመገንባት ብለሽ ነው። ግን እንደዛ አለች ብለሽ ደግሞ አታኩርፊያት፣ እንዳታኮርፊያት እሺ። ደውይላት በቃ። ከዛስ ምን እላታለሁ? ደውይላትና የምትልሽን ስሚና ከዛ የምትመልሹን ነገር ታዘጋጅላታለሽ። ስለዛ ደውይና ጠይቂያት፣ ምን እንደምትልሽ ስሚያት። እሺ በቃ እህቴ ደውልላታለሁ። ደግሞ እስካሁን የምን መገደም ነው? በቃ ተነሽና ቁርስሽን ብይ፣ ተጣጠቢና ውጪ እሺ ትላታለች ራኪብዬ። እንግዲህ እህትማማቾቹ በጣም ደስ ይላሉ። ያው የተወሰነ ሰብር ብታረጋትም ራኪብዬ እየጠቀምኳት መስላ እህቷን ሰብራታለች። እንደገና ደግሞ በጸጸት ውስጥ እየዋኘች ነው። ስለዛ በጣም ደስ የሚሉና የሚዋደዱና የሚተሳሰቡ እህቶች ናቸው፣ ፍቅር የሆኑ ማለት ነው። አቶ አያሌው ሰንዬ የተነገረችውና ካስረዳችሁ በኋላ ቤቱን ጥሏት ለጊዜው ትቷት ይወጣል። አለምዬም ጨርቋን ጥላት አብዳለች። የአለምዬ አጽናኝ ደግሞ ጽዮን ነች እንግዲህ እና ውሃ እየሰጠቻት እባክሽ አለምዬ ተረጋጊ ትላታለች። ሌሊቱን ሁሉ አለምዬ መተኛት አልቻለችም። የአቶ አያሌው ስልክ ላይ በቀጠቅጠው አቶ አያሌው ስልካቸውን በ4 ቁጥር ሚስማር ክርችም አድርገው ዘግተዋል። እናም አለምዬ ዝጋ ጨርቋን ጥላ አብዳለች። ጽዮን ውሃ ታቀብላለች። በቃ አለምዬ ተረጋጊ፣ ውሃ ጠጪ እያለች ሽርን ጉድ ትላለች። እንዴት ነው እምረጋጋው? ትዳሬ እኮ እንደ ቀላል ነገር ተበተነ፣ በቃ ትዳሬ ተበተነ ትላለች አለምዬ። ጽዮንም ተረጋጊ አለምዬ ተረጋጊ፣ ውሃ ጠጪ። እንዴ አለምዬ እንደዛ አትሁኚ። አንድ ቀን ውጪ አደረ ማለት እኮ ተለያያችሁ፣ ትዳራችሁ ፈረሰ ማለት አይደለም እንዴ። ማደር ብቻ ነው እንዴ? ይሄው እኮ አሁን 6 ሰዓት ሆነ፣ ከማደርም አልፎ 6 ሰዓት ሆነ። እንደዚህ እኮ አያሌው ጨክኖብኝ አያውቅም ነበር። እንደዚህ ጨክኖብኝ እኮ ያውቃል። እሱማ ያች ተንከሲስ በውሸት ሞልታው እንጂ ባንቺ ጨክኖ አይደለም ትላለች ጽዮን። ግን የሚያሳዝነው ነገር ምሩ አላየችም፣ አልሰማችም። የነገሩን እንግዲህ እየተናገረችው አሳርፋት፣ አደብ አስገዛት በማለት የተናገረችው ሰንዬ ነች። ግን አይጥ በበላ ዳቦ ተመታ እንደሚባለው ጽዮን የምጠላትና ምሩን በጣም ትጠላታለች።
ምናለች? ያቺ ተንከሲስ ሞልታው ነው ያልተባለውን ነገር ሁሉ ብላ ነግራው ነው እንጂ እሱ እኮ ባንቺ ጨክኖብሽ አይደለም ትላታለች። እሱማ ምን እንዳለች ይታወቃል። ይቺ እርጉም ፈጣሪ በምን ቀን ነው እሷ ላይ የጣለኝ ትላለች አለምዬ። እሺ በቃ አለምዬ ተረጋጊና የሆነ ምክንያት እንፈልጋለን እናስብበታለን። ግን አሁን ተረጋጊ አንቺ። እንዳሁን ምን አለበት አንዴ እንኳን ስልኩን አንስቶ ደህንነቱን እንኳን ቢነግረኝ እኔ ባይጨክንብኝ ትላለች አለምዬ። ምን አለበት ስልኩን ቢያነሳልኝ ደህንነቱን ወይ የምታውቂው ቤተሰብ ጓደኛ ዘመድ የለም? ደህንነቱን ብንጠይቅ የምታውቂው ሰው የሚሄድበትና የሚገባባው ሚስጥረኛ የሆነው ሰው የለም ወይ ትላለች ጽዮን። አለምዬም አዎ እሱማ አለ፣ ግን ያው ተደወልኩ ወሬው እንዳይስፋፋ በምን ለምን ወዴት እንዴት ስለሚባል ወሬው እንዳይስፋፋ ብዬ ነው እንዴ። ለምን ብዬ ጥላትን አስደስታለሁ ትላለች። እንግዲህ ወይዘሮ አለሚ ለምን ብዬ ጥላት አስደስታለሁ? እሱማ እውነትሽን ነው፣ ጥላት ተሩቅ አይመጣም። ይሄው ካጠገባችን ቁጭ ብላ ለስንት ሰው ምሳሌ የሆነን ትዳር አይደል እንደ በጠበጠችው ጽዮን። ይሄው ታጠገባችን ቁጭ ብላ ለስንት ሰው ምሳሌ የሆነውን ትዳር አይደል እንደ በጠበጠችው። እንግዲህ በእርግማኗ ቀጥላለች። ነገም ዛሬ ማይሳካላት የእጇን ይስጣት። ግን አንድ ሰው ጥፋት ታላጠፋ የሆነ ነገር ታላደረገ ታደለም ቁጭ ብላ በቂጧ ተዘቅዝቃ ብትራገም ጠብ አይልም። ምክንያቱም ረጋሚ ራሱን ደርጋሚ የሚባል አባባል አለ። ግን አለምዬ የምታረገውና የምትሆነው ነገር እውነተኛ ኦሪጂናል የሆነ ታሪክ የሆነ ነገር ድራማ ሳይሆን የእውነት ምድር ላይ ያለ ነገር ነው። እንደዚህ ያለ ጥንቅቅ ያሉ አማቶች አሉ፣ በጣም ክፉዎች አረመኖች እና የአለሚ አይነት ትክክለኛ ገጸ ባህሪ ምድር ላይ እንዳለ ነው እኔ የማውቀው። በቃ ምንም ነገር እውነት ትክክለኛ ልጅና ልጅ ይዋደዳሉ። አማት ግን እሷን ካልፈታልኝ እኔ ልጅ አይደለም እሱን ካልፈታሽልኝ እየተዋደዱ እየተፋቀሩ እንደዚህ ያለ አማት አለ ማለት ነው። ፈጣሪ ከእንደዚህ ያለ ይሰውረን። እውነት እና ደምዬ መተኛትም ሆነ መጠጣት መብላትም ሆነ ተስኗታል። እና ጽዮንም ምግብ ላንጣልሽና ብይ እንግዲህ አለምዬ ትናንትም እኮ አልበላሽ ትላታለች። አይ ጽዮንዬ እንዴት አድርጌ እበላለሁ? ቆልፎ ይዞኛል፣ ቆልፎ ሲሄድ እላለሁ እኔ በዚህ እንግዲህ ታልሆነ ለናሆምዬ ልደውልለትና ስራውንም ትቶ ቢሆን ይምጣ ትላለች። ግራ ገብቷታል። አለምዬ ምንም ቢሆን ምንም መብላት አለብሽ፣ በልተሽ መታገል አለብሽ፣ በልተሽ መጋፈጥ አለብሽ ትላለች ጽዮን። እንግዲህ ጋሻ እያለው ርቀው ማልሄዱ የሄዱት አቶ እረፍት ያረጉት ለጊዜው ቅዱሴ ቤት ነበረ። እናማ ሶፋ ላይ ገደፍ ብለው ነበር። ቅዱሴ መጣ። ጋሼ አለ ቅዱሴ እስቲ እንውጣና ምሳ እንብላ ጋሼ፣ ወጣ እንብልና ምሳ እንብላ። ቅዱሴ ቁርስ ያመጣህልኝን በልቻለሁ፣ እኔ አራበኝም ቅዱሴ። ጋሼ ባዶ ቤት ዝም ብለህ ብቻ ልትቀመጥ ውስጤ ሰላም አይደለም። ትንሽ ልረጋጋ ብዬ ነው። ውስጤ ሰላም አይደለም። እሺ እኔ እኮ ማታ ሳይ ጥሩ አይደለህም። በንዴት ላይ ምንም ማለልህ ብዬ እኮ ነው ዝም ያልኩ ይላል ቅዱሴ። እንግዲህ የእርጋታው የምክሩ ነገር የኪራምን ህይወት ያስተካከለ። ከዚህ በፊትም እንግዲህ እንደዚሁ አለሜና እነምሩ ተጣልተው እንደዚሁ አስተካክሎ ነበር። አሁንም ድጋሜ ደግሞ ቅዱሴ እንግዲህ እዚህ ድራማ ውስጥ ትልቅ ሽማግሌና ትልቅ ሰው ሆኖ አንደበቱ የማስታረቅና የመምከር ተሰጦ ያለው ቅዱሴ ደስ የሚል ነው። በነገራችን ላይ በአካልም አይቼው በጣም ደስ የሚል እርግት ያለና ቅዝቅዝ ያለ ነው። ወድጄዋለሁ ቅዱሴ። በፍጹም ጋሼ እኔ ምን አቅም ኖርኝ ልመክር እችላለሁ? ያው እኔ ሀሳቤን ላስቀምጥ ብዬ ነው እንጂ ይላል ቅዱስ። እሱ አቅሙስ አለህ አቶ አያሌው? አቅምማ አለህ አቅሙስ አለህ ይላል አቶ አያሌው። ስለ ትዳር ምንም የማላውቀው ነገር ነው፣ ምንም አላውቅም። ስለዚህ በዚህ ጉዳይ ምንም ላላነሳ እችላለሁ። እሱስ ከኛ አንተ ባትሻል ነው፣ ከኛማ አንተ ባትሻል ነው። አንተ ትሻላለህ ይላል አቶ አያሌው። አንተ ትሻላለህ ቢሆንም ጋሼ ቤት ለቆ መውጣት ጥሩ ነገር አይመስለኝም። ቤት ለቆ መውጣቱ ጥሩ ነገር አይመስለኝም ጋሼ ተው ይላል ቅዱስ። እናትና አባቴ በፊት ሰው ሲያስታርቁ
እስያ አብረው ይደሩ ይሉ ነበር። ለምን ሲባል ንፋስ እንዳይገባ ይላሉ ይላል ቅዱስ። አዎ ልጄ፣ እኛም በዚህ ብሂል ስንቱን አስታረቅ ነው። በዚህ አባባል በዚህ ብሂል ስንቱን አስታረቅ ነው። አሁን ምን ላይ እንዳለን አሁንም እኮ አብራችሁ ናችሁ። አንተ እኮ የፍቅር ምሳሌ ናችሁ ይላል ቅዱሴ አለምዬን ወዳታለሁኝ፣ ግን አሁን የተሳሳተ መንገድ ላይ ነች። ተመለሽ ብላትም ልትመለስ ፍቃደኛ አይደለች። ፋኛል እኮ ትንሽዬ ጠጠር ጋን ትገድፋለች፣ ትንሽዬ ጠጠር ጋን ትሰብራለች። ስለዚህ በትንሽ በትልቁ እየተጋጫችሁ ትዳራችሁን አትበትኑ። ሰለቸኝ እኮ እንዴት ሰው በዚህ ልክ መጠን የገዛ ልጁን ሚስት ይጠላል? የልጅ ሚስት ማለት እኮ ልጅ ነች። ምሮ አካለ ጎደሎ ልጅ ብወልድ እኮ አንድ ጎን እኮ የናሆሚ ነው የልጅ ነው። እሷ ብቻ እኮ አይደለችም በዚህ ልጅ አጉል ልጅ ብትወልድ የምትጎዳው ይላል። እንግዲህ ውድና የተገበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ አድርገኝ። አመሰግናለሁ።